ማወጣት ያለችው እኮ የሃይሚን ነው። አሁን እነሱ መተው ወንድምየውን ቢሰብኩና ቢሰድቡኛ እንቀበላቸዋለን እንዴ? አንቀበላቸውም። ምን ሆነሻል? ኦዲንሱም አይሰማቸውም እንዴ? ምን ሆነሻል? ማንም አይሰማቸውም። የፈለገ ነገር ማንም አይሰማም። መጥቶ ዛሬ እሱ እንዴት ይዘወጣ ባልና ሚስት ናቸው። እዚህ በፊት ያተረው ነበር። ሴት ይዞ ሲመጣ ለምን አላወሩ? ለስራውም ቢሆን ለምን አልተናገሩ? ራስን አታውርድ አሉት። ራስን አስከብር፣ እኛንም አታሰድበን፣ ተው ክብር ይኑር ካሉት አላሉትም። ሲሰብኩን አልነበር እንዴ? ሃይሚ ምርጥ ልጅ ናት፣ ሃይሚ የምትወደድ ልጅ ናት ሲሉን አልነበር እንዴ? ቡቱዬ ያ ሁሉ የት ገባ ሰበካ? ዛሬ አሁን ሚስት ነች ባል ናቸው ለምን ይሆናል? እናት አለን እኛም እነሱም ባይነግሩ ለእኛ ማስረዳት መንገር አይጠበቅም ብለው ሲሉ አልነበረ እንዴ? እናት ሲዘቀዘቅ ለምን አይናገሩም ነበር? በእናንተ የተሰባንተ የተነሳ ነው ሴት ይዘህ መተህ እንዲያርገህ ለምን አታስቆምም አይሉ? ዛሬ ወንድም ይዞ ከቤት አላለም። ሁሉ ነገር ኖ ፌር አይደለም። በቀደም ሰምተሻል? ዘርዬ እናት እንዴት ትዘቀዘቃለች ሲል አንተ ይሄን ስራ አቁም፣ ይሄንን ነገር አቁም፣ እናንተ ያመጣችሁት ነገር ነው። እናት እየተሰደበ ነው። ራስን አስከብር ወንድሜ መቻለው ካፉም አልወጣም በለው ማለት አይደለም። የእነሱ እናት ብቻ ነች እንደ የሃይሚ እናት የሃይሚ አባት እየተዘቀዘቁ አይደል? የሃይሚም ተዘቀዘቁ አላለም። እሱንም እኔ ታዝቤዋለሁ። ሴሚ ሰምቼዋለሁ። ለምንድን ነው እናቶች አላለም? ሰምቼዋለሁ። የእሷም እናት እኮ መቃብር ላይ ተደርጋ ነበረ፣ ግን አልተናገረም። አንዱ የአሽቃባጭ ነው። ምድረ ገመዳ ብቻ አላውቅም። እኛ የእነሱን አንድነት ነው የምንፈልገው፣ ግን በአንድ ቀን እኮ ድንጋይ ሲመቱ እኛ እኮ አንናገርም ብለን ነው እንጂ ብንናገር ብዙ ነገር ይወጣል። ገብቶሻል? የሆነ ብንናገር ብዙ ነገር አለ። ግን እንደዚሁ እንደተከባበሩ ቢኖሩ ልክ አይደለም ወንድሜ። አንቺም ተረጋጊ ሃይሚ፣ አትቾኪ ማለት ይሻላል። አንድ ዛሬ ስለመጣ ያዙን ልቀቁኝ ወጥቶ በየቦታው ስቶሪው ጥሩምባ በጥሩምባ ሾው እንዴ! ይሄ ፌር አይደለም። በቃ ለነሱ ራሱ ተናቁ። እኔ ይሁን እነሱ ለነሱ ያስነቃቸዋል። ይሄ ስለተባለ አብርሃም ቢመጣ አይደለም ሃይሚዬ ያመማት እንደሆነ ታውቃለች። ነጥቢ ሂድ ከማንም ጋር እሱ የፈለገውን ስለተባለ አብርሃም ቢመጣ በጣም ጥሩ ነበር። እውነት ኧረ ይሄኛው ይሻላል። የራሱን የሚወት እንትን አላለም። ይሄኛው ቆፍጣና ነው በእውነት። እሱን ራሱ እንዴት እንደሚያደርገው አላየሽም? አሁን እናት አለ ይሄ በጣም ነው የምወደው። እውነቴን ነው። ትዕግስት ያለው ልጅ ስለሆነ ብዙ ነገር ትዕግስት አለው። እሱ እንደ ኤፍሬም አይደለም። ኤፍሬም ገባበት እዚህ ውስጥ እያሉ ነበር። ዋው እኔ እኮ ሰው እንደውም የፈራው አናዬ ኤፋም ትዕግስት አለው። ኤፋም ትዕግስት አለው፣ ግን ስለበዛበት ነው ስለተናደደ ነው የመጣው። አንድ ዛሬ ነው የመጣው። መቼ መጥቶ ያውቃል? ከዚህ በፊት አንድ ቀን እህቴን ብሎ አውርቶ ያውቃል? ኮሜንት ላይ እንኳን ኤፋ የባለፈው ቪዲዮስ ላይ እስቲ ሄዱ አንድ ቀን ወጥቶ እህቴ እንደውም ቡዜ ነች ባለፈው የእኔ እህት አንቺ ጀግና ነሽ፣ ቆፍጣና ነሽ፣ የሚጠቅምሽን ታውቂያለሽ ብላ ነው አፋን ዘግታ የወጣችው። ኤፋ አንድ ቀን ተናግሮ ያውቃል እንዴ? ስለዚህ ልጅ ተናግሮ አቅም መጣ እህቱን ወሰደ እንዴ? እህቱን መወስና እህቱን ወሰደ ማለት አለያያቸው ማለት ነው እንዴ? አይደለም። እንኳን ለእህቱ እኮ የማርክ ሚስት ጋር እየሄደ ማርክን እያንቀጠቀጠው አልነበረም እንዴ? አንተ እንዴት አደርጋለህ? እኛ የእሱ እህት ብትሆንስ እያልን ያንተ እህትማ የተከበረ ቦታ ስለተቀመጠች ነው ምናምን እያሉት ሁሉ ነበር። ያኔ ኤፋን እንዴት እያደረገ ሲያንገበግበው እንደነበረ ቤዙን ስሚ ያኔ እንኳን ፍራንክ ብሎ ለተናገረው አይደል እንዴ? በውስጥ እኛ ላይ ያላየነው ካሜራ ላይ የወጣ እንዴት እንዲናገራል ብለው ለወንድማቸው ጠበቃ ሲቆሙ ይገርማሉ። ግን እነዚህ አይናቸው እሱን አይወደውም፣ ድሮም አይወደውም ተባለ እኮ በትናንቱ ፕራንክ የዛሬ ስንት ዓመት የ2 ዓመት ሊሆነው ነው አይደለ? ተነስቶ ነበር። እሱ ድሮም አይወደውም እሱ ድሮም አሉ።
ባይወደው እኮ ለደቂቃ አብረው አይኖሩም፣ እንዲኖሩም አያደርግም ነበር እስከዛሬ ሁሉ ነገር ሲደርስ ማለት ነው። ግን ማንም ሰው አንቺ ማር በልተሽ ራሱ እኮ ይመርሻል። ገብቶሻል? እንደ እኛ መሮናል አይደል? እንደ ኦዲየንስ እኛ መሮን አይደል? እንደ ደምን ባያለቀስን አይደል? እንደኛ እንዴ እነኚህ ልጆች እንዴት ነው እንደ ወንድምነት አይሰማቸውም እንዴ? እህት እዛ ጋር ያሏት ሳይሰማቸው ይቀራል። ግን እሷ የመረጠችው መግዲዬ ልንገርሽ መፍቅር አንዴ ላውራ ስላሉ ነው እንጂ አዴ ላውራ። ሶሲ ስትመጣ ጊዜ በሪል ነው የመጣችው። 2 ሳምንት ነው 10 ምናምን ቀን ከስታለች፣ ታማለች። በዛን ሰዓት ፍሬም ወጥቶ መናገር አይችልም። የአሁኑ ተይው ድራማ ነው ተባለ። በዛን ሰዓት ስትከሳ ስትታመም እኮ ወጥታ አልተነገረም። ዛሬ ስለተናገረ ምን ነው ተንጨረጨሩ ሁላቸው። እነዚህ ገስት ቢቀመጡስ የመልካቸው ክፋት ትላልቅ ሰዎች ይሰማሉ እኮ። ሲጀመርም እኮ እሱ አይደል እንደ አንጨረጨራቸው። አንቺ ደግሞ በአንድ ቀን እዚህ ቤት ተመልሰሽ አገቢም ለተባለችው እንኳን እንዴት እቃ ውሰድ የምትለው እንዴት አብረው ያፈሩት ናቸው። እንዴት ነው አንተ የምትለያያቸው? አንተ ማስታረቅ ስትችል፣ አንተ ምን ስትችል ዛሬ ነው እንዴት አወቀው? እሷ ስትወድቅ እንኳን አይምዬ እንዴት ነው ተሻለሽ እንዴ? አንቺ በቃ ከማንም ሴቶች ጋር ትጣይ፣ ራስሽን ጠብቂ አሏት እንዴ? አሏትም። እኛ እዚህ ስንጮህ እንዴት ትመታለች እቺ ቦርኩ? እቺ ምን ገስት እየከፈትን አፋችንን ስንከፍት ዩቱብ ላይ ድምፃችንን እየሰማ አይደለም? እሱ እንዴት እንደ እህትነት አልተሰማውም? እህቴ ነች፣ ታናሽ እህቴ ነች ይላል እንዴ? ትናንትና ወንድሙ ሲሰደብ እምወደው ታናሽ ወንድሜ ነው፣ ማንም እንዲናገረው አልፈልግም፣ እኔም አለው ከጎኑ ያለው እንዴ? ይሄ እኮ ጦርነት አረጉት ብቻ እንዲነጋገሩ ሰው እንዲናገራቸው ይፈልጋሉ። መምከር ነው። እሱን ምክር ያስፈልገዋል። ትልቅየው በተለይ መሌ ይምከረው። ትዳር እኮ እንደዚህ አይደለም። ፍቅረኛ ይሰማቸዋል እንዴ? ይሄዱበት ንግግርም ግን አይችልም። ለዛ መሰለኝ የሚገን ነው። መሌ ትልቅ ነው። አንድ ነገር ልንገርሽ፣ እንደ ህይወት ቀላል አይደለችም። ይሄ እነሱ እንደዚህ እንደሚያደርጉትም አይደለም። ግን አንድ ነገር በጣም የተረዳሁት ነገር ቤቱ ምንድን ነው መሰለሽ፣ ሁለቱም ውስጥ በጣም አንደኛ መብሰል ይቀራቸዋል። ልጆች ናቸው ኦኬ። ግን ትሪት እኔ አሁን እሱ ጋር ስመጣ ብዙ የምዘረዝረው ነገር አለ። እዚህ ጋር አሁን ኔጌቲቭ ነገር ሊሉ ይችላሉ፣ ግን አይደለም ማለት አልፈልግም። አሁን ነገር በነገር ላይ ማንሳት የሆነ ችግር ሲመጣ ገብቶሻል። ተናደሽ አይደለም ልትናደጂ ትችላለሽ። ያ ነገር ሊያናድድ ይችላል። ያ ነገር ብዙ ኢሞሽን ሊያረግሽ ይችላል ለዛሬ ለምሳሌ። ነገ ግን ሌላ ቀን ነው። ያን ነገር ቀይረሽ መምጣት ነው እንጂ እየባሰብሽ አንቺነትሽን እያጣሽ ባህሪው ኮምፕሌትሊ ነው የተቀየረው። እኔ አሁን የማላውቀው ሰው ነው የሆነብኝ ለራሴ። እዚህ ጋር የሆነ ጥሩነቱ ስል፣ እዚህ ጋር የዋህነቱ ስል ድብልቅልቅ ያለ ነገር ቦትዬ። አሁን ለምሳሌ ከትናንት ወዲያ ምንድን ያለው? አልተውልሽም ላንቺ ስል አልተውም እንዴ? እሳት ነው ይግባና ይሞክረው። ማን ከለከለው? እሳት ነው። አልተውልሽም ያለው ምኑን ነው? ለሰው ጥሩ መሆን ይሄድልሻለሁ ከፈለግሽ። ለሷ ብሎ አይደለም የሚሄደው እኮ፣ ወይም ደግሞ ለኦዲየንስ ብሎ አይደለም እኮ የምትሄጂው። ገብቶሻል? ያ ነገር መጥፎ ስለሆነ ነው። ሰዎች እያዩት ናቸው። አንድ ሰው አይደለም። ገባሽ? ቢያንስ 200,000 ሰው ያየዋል። ያ 200,000 ሰው ምናልባት 100,000 ሰው ጥሩ አይደለም ካለሽ ያ ነገር ጥሩ አይደለም ማለት ነው። እሱ ሴት ጋር መሄዱ መፈለጉ መስሎት ሊሆን ይችላል። ችግር የለውም። ግን ለዚህ ጋር ላለችው ልጅ ብሎ አይደለም አሳይሻለሁ። ለእሷ ለማሳየት ወይ ለእኛ ለማሳየት በእልህ ኳሊቲሽን መጠበቅ መቻል አለብሽ አይደል እንዴ? እሱ የራሱን ባውንደሪ የራሱን ኳሊቲ እኔ አሁን የምሰጠው ቦታ ላይ አይደለም ያለው። እኔ አንድ ግለሰብ ልሆን እችላለሁ፣ አንድ ኦዲየንስ፣ ምንም ችግር የለም ለእኔ። በጣም ብዙ ኦዲየንሶች ግን አስተያየት የሚሰጡት አስተያየት የሚጽፉት ከነበረበት ቦታ ላይ ስለወረደ ነው አይደል እንደ ይሄ ልጅ። ስለዚህ ይሄ የወረደበት ቦታ ጥሩ ስላልሆነ ነው እና በእልህ አደርገዋለሁ እያልሽ በየቀኑ ስታደርጊው ራስሽን እያጣሽ ነው የምትሄጂው። አንድ ጥያቄ ልጠይቅሽ። አሁን ይዘሪ ለምሳሌ እኔና አንቺ ረጅም ዓመት አብረን ነው የምንኖረው፣ በጣም ጓደኛ ነን ልበልሽ።
የኔን ማላቃቸውን ከባባድ አመሎች ወይም ችግሮች ጸባዮች አሉብኝ። እኔ ከባድ እንደሆኑ አላቅም፣ ግን አንቺ ጋና ሌሎች ሰዎች ጋር ከባድ እንደሆኑ ታውቂያለሽ። አንቺ እንደ ጓደኛዬ አብሮኝ እንደሚኖር ለእኔ ቅርብ እንደሆነ ሰው ስህተቴን መንገርና መቀየር ነው የሚሻለው ወይስ ችግሮቻችንን ሳንፈታ ይቅርታ እየተባባልን ማለፍና ማከማቸት ነው የሚሻለው? ልክ ነሽ እንዳልሽው መቀየር ነው። ግን ምን አለ መሰለሽ ስትዩ ይሄ አሁን ያልሽበት ወይ ገብቶኛል። ፍቅር ውስጥ ስትሆኝ በቃ ተዋለው ከዚህ በኋላ ምንም አላረግም ብለሻል አይደለ? በቃ አክሴፕት ነው የምታደርጊው። እሺ ትያለሽ እንደ ትፈልጊያለሽ። ገባሽ? አንቺን ጥፋተኛ ለማድረግ ሁሌ የምፈልግ ከሆነ እኔ ካልቀየርኩት አንቺን ምክንያት ማድረግ ከሆነ ከባድ ነው። አንቺ ደግሞ ያንን ነገር ኦኬ እያልሽ የምትተዩ ፍቅር በጣም ከባድ ነገር። አይ ቲንክ ፍቅር ይመስለኛል እዛ ጋር ሞር ፍቅር ስላለ ካጣሁት ይጨልምብኛል፣ ካጣሁት እሞታለሁ ብሎ የሚያስብ ሰው አለ በፍቅር ውስጥ ስትሆኝ። ገባሽ? ስለዚህ አክሴፕት እያደረገች ትኖራለች። ሁለተኛ ነገር ደግሞ እድሜ አለ። የሆነ በሰል ያለ ሰው ህይወት ያወቀ ሰው ወይም ከሱ በፊት ቦይፍሬንድ የነበራት ሴት ምናምን ብትሆን ታውቀዋለች መጎዳትን፣ ማጣትን፣ እንደገና ደግሞ ላይፍ እንደሚቀጥል። ገባሽ? ስለዚህ ያን ነገር ነው ይሄ ነገር ይጎዳኛል፣ ፊውቸር አያስኬደኝም። ምክንያቱም ዛሬ አክሴፕት አድርጌው ነገ ይሄንን ስህተት ሰርቷል፣ ስለዚህ አልፈልግም፣ እዚህ ጋር መቆም ነው ያለበት ብላ ትላለች። ግን ምንም ህይወት ማታቂ ከሆነ እሱ ውስጥና እሱ ውስጥ ብቻ ካለሽ ቀን ሁሉ የሚጨልምብሽ ነው የሚመስልሽ። ስለዚህ ያንን ጨለማ ላለማየት ችግሮችን አክሴፕት እያደረገች የሄደች ይመስለኛል እንጂ አንቺን አሁን ዩዘርዩ ልቀጥል። አሁን ትንንሽ ባህሪ ለምሳሌ ዝም ብሎ ቶሎ የሚናደድ ሰው ወይም ደግሞ ዝምታን የሚመርጥ አይነት ባህሪ ቢሆን ባህሪን እንደ ባህሪ ተቀብለሽ የምትኖሪው እርስ በርስ የምትቀባበዩ ነገር አለ። ግን ሌላ ሶስተኛ ሰውን የሚያስገባ ነገር እና በመሀላችሁ ቁስልን ቅሬታን የሚፈጥር ነገር ከሆነ ምንም ያክል ፍቅር ቢኖር መጠረግ ያለበት ነገር ይጠረጋል። ከዚህ በፊት የተፈጠረ አለመግባባት ካለ ይቅርታ ስትባባይ እኮ ያንን ነገር እንዳትደግሚው አውርተሽበት ነው። ያ እኔ ያደረግኩሽ ነገር ህመም ፈጥሮብሻል፣ ስለዚህ ደግሜ ያላደርገውም ነው። አንቺም ስትቀበይ ኦኬ ያለፈው አልፏል፣ ከዚህ በኋላ እንደማይፈጠር አምነሽ ነው ይቅርታ አድርገሽ የምትቀጥይው አይደል? እስከዛሬ ችግሮቻቸውን ሲፈቱ የመጡበት መንገድ አስተውለሽ ከሆነ ይቅርታ በመባባል ነው እንጂ ስህተትን በማመን የተደረገ ነገር የለም። ልጁ የሚያደርገው ነገር ስህተት እንደሆነ አያውቅም። የሚያውቀውም ቢያውቀውም ሰላም በሆኑ ሰዓት ነው የሚያውቀው፣ የሚያስተካክልበት ሰዓት አይደለም። ስለዚህ አብሮሽ የሚኖር ሰው ጋር መተራረም ግድ ነው። አሁን እሱ ችግሩ ሪያክሽን ከሷ ይጠብቃል፣ ሌሎች ሴቶችን ያመጣል። ሌሎች ሴቶችን ሲያመጣ የምትሰጠውን ሪያክሽን እያየ ነው የሚያመጣው። ኖ እንደዚህ አይነት ነገር አልፈልግም፣ በዚህ ልክ እንድትንቀኝ አልፈልግም ብትለው በመጀመሪያ ጥፋቱ ሁለተኛ አይደግመውም። ገብቶሻል? እኔ ከሷ ጋር የማይመቸኝ ነገር ራስሽን ማስከበር አለብሽ። ያ ግን ምንድን ነው መሰለሽ ያ ነገር አይ ቲንክ ይመስለኛል ወደ ሌላው ዲፓ እንግባና አንዳንዴ የሆነ ቦታ ላይ እዛ ጋር የሆነ ተንፍሼ እንዴት አሁን እዚህ ጋር ማለት አልፈልግም። ኤኒዌይ ግን ልክ ነሽ፣ እሱን እቀበላለሁ። ግን እሷ የተቀበለችበት የራሷ ነገር አላት ብዬ ነው እኔ ማስበው። እሱ ደግሞ ያንን ነገር በደንብ ስላወቀ በደንብ ስላጠራ ማንም ሰው እንደሌለ እሱና እሱ ነው ክፉም ነገር ደግም ነገር የሚያወሩት። ገብቶሻል? ያንን ነገር በደንብ ስለሚያውቀው ድክመትሽንና እኮ ጥንካሬሽን ያውቀዋል። ከቆረጠች በጣም ኃይለኛ ሴትም እንደሆነ ያውቃታል። ግን በቃ ድክመቷ እሱን ማጣትና ማጣት እንደማትፈልግ ያውቀዋል። ስለዚህ ያንን ነገር ለማሳየት ደግሞ እሱ የሚጠቀምበት ወይ ጭንቅላቷን እየጎዳት ነው የሚሄደው። እሱ አልገባውም። እሱ ሁልጊዜ እንደ ጫወታ እያደረገው ነው። ሁልጊዜ ግን ስህተትን እየሰራ ነው። ከዛ አልፎ ደግሞ ያመጣቸው ሰዎች የበለጠ ስህተቱን እያጎሉበት ነው። ከዛ አልፎ ደግሞ ካመጣቸው ሰዎች ኢቭን አጠገቡ ያሉት ጓደኞች እንኳን በጣም እየፈረዱበት ነው ያሉት። ገብቶሻል? ያን ነገር አልተረዳም። ጭራሽ በእልህ ቀይሮት የባሰ ማንነቱን አጣ። የሆነ ኦቨር ኮንፊደንስን በጣም ከባድ ነገር ነው። እሱ ላይ ኮንፊደንስ እንዳለው ነው ያሰበው፣ ግን አይደለም። ብዙ ነገርን ነው ያደረገበት። በቃ ራሱን አበላሸው።
እና እኔ ያንን ነገር ነው እያየሁት ያለሁት። እሷም ጋር ያየሁት ነገር አለ። አሁን እሷ ጋር መፍረድ የማልችለው ነገር በዚህ ነገር ታጥራለች ብዬ ስለማስብ ነው። በፍቅር በቃ ፍቅር እሱን ላለማጣት። በነገራችን ላይ ሴቶች በጣም ስናፈቅር ምንም ነገር ውስጥ ትገቢያለሽ በቃ እስተነ ጥፋቱ። ትዝ ይልሽ ከሆነ የሆነ ሴት ስታወራ ተቃውመናታል። እያየሁት ምንም ማድረግ አልችልም ብዬ አብሬ ኖርኩ ብላ ትዝ ይልሻል ብትይ። እና እንደዛ አይነት ነገር ነው የታየኝና አላቅም። እሱ ግን ራሱን አጥቷል። በምን በይ ይሄ ኮንፊደንስ አለኝ ወይም ደግሞ ስገጣ ካይንድ ኦፍ እኔ አዶናይን ከትናንት ወዲያ እንትኑን ኢንተርቪውን ሰምቼ በጣም ነው የገረመኝ። ካምለሰት ጋር ምን እንዳለ ታውቂያለሽ? በጣም ታብዬ ነበር አለ። በጣም ይሄ ታዋቂ ሆንኩ ብዬ ከመታሰሬ በፊት አለ በቃ ትምህርት ላይ ነበርኩ አለ። እና ከዛ ልክ እስር ቤት ስገባ በጣም ነው የደነገጥኩት አለ። ልክ እስር ቤት ስገባ ልክ ካሉት ሰዎች ጋር አንድ አይነት ሌቭል ላይ ነኝ አለ። እና ያን ሰዓት ላይ ራሴን ማየት ጀመርኩ አለ። ራሴን ኦኬ ለካ እኔ ኖርማል ሰው ነኝ ብዬ ራሴን መለስኩኝ። ኢንተርቪውን በደንብ አዳምጪው። እኔ በግልጽ ላልገልጸው እችላለሁ። እና ልልሽ እዚህ ጋር ያመጣሁት ነገር ምንድን ነው? በጣም ደክሞሽ እንኳን ወይ የራስሽ ችግር ኖሮ ተከፍተሽ አንድ ኦዲየንስ ስታገኝ እባክህ እኔ አሁን ደብሮኛል ብለሽ ካልሽው በጣም ነው የምትወርጂው አለ። አይደለም ደክሞኛል፣ ትንሽ ስለደከመኝ ቀዝቀዝ ብዬ ነው ሰላም ምልክ ብለሽ ብትይው ያ ኦዲየንስ ይረዳሻል። ግን ያልሆነ ነገር ብታሳዩ ኦዲየንሱ ይጥልሻል። እና ሚዲያ ላይ ማለት በጣም ከባድ ነገር ነው። ኦዲየንሶችሽን መያዝ በጣም ከምንም በላይ ትልቅ ነገር ነው፣ አዳምጠሽው ከሆነ። እና አሁን ይሄን ያነሳሁልሽ ምንድን ነው ልጁ የራሱን ኢሞሽን ከማውጣቱ በላይ ሰውን በጣም ንቋል። እዚህ ጋር ነኝና ምን ያመጣሉ። እኔ ግን የታየ ነገር ምን እንደሆነ ታውቂያለሽ? በጣም እየወደቀ ስለሆነ በጣም እያዘንኩለት ነው። በጣም ወድቋል። ባይደወይ ከዚህ በኋላ ማንሰራራት እንኳን የሚችልበት ነገር በጣም ከባድ እንደሚሆን እያሰብኩ ነው። ኢቭን ይሄ ችግር ቢስተካከል ለምን በይ እውነተኛ ማንነት ወጣ እና የነበረበት ቦታ ረስቶ ሌቭሉን ረስቶ በቃ አሁን ያለበት ቦታ ሀያስት ነኝ ብሎ ስላሰበ ምንም አይመጣም ካይንድ ኦፍ ላይ ነው። እና በጣም ያስፈራል። እሷ አወዳደቅ ባይተወይ ተረከሽ በእርግጥ የተለያየ ነገር ነው የከተትኩት እዚህ ውስጥ። አዎ ግን አሁን እኔ የምስማማበት ከአንቺ ጋር በጣም ከባድ የባህሪ ለውጥ አለ፣ የሚያስፈራ አይነት። አንዳንዴ እንደዚህ ሲሆን ለአወዳደቅሽ ቅርብ የሆነ አይነት አይበታለሁ። የሚፈራለት ነገሮች አሉት አያደርግበት፣ ግን ማያቸው ከባባድ ለመነሳትም የሚከብድ አይነት ነው። ምክንያቱም ከኦዲየንስ ጋር ነው እልሁ ምናምን ብዙ ችግሮች አሉ። ከገንዘብ ጋር ወይ ከኢኮኖሚ ከፍ ማለት ጋር ብቻ ሳይሆን ይሄ እንዴት ነው ራስሽ ውስጥሽ የሚጠይቅሽ ጥያቄ አለ። እዚህ ቦታ ብቁ ነኝ፣ እዚህ ቦታ እፈልጋለሁ፣ እዚህ ቦታ እወደዳለሁ የሚል ስሜት ሳይሰማሽ ሲቀር እሱ እንዲሰማሽ የምታደርጊያቸው ጩኸቶች አሉ። የውስጥሽን ነገር ላለማዳመጥ ትጮያለሽ። ያን ነገር ነው እኔ የማይበት። ገብትሻል? ትክክል ነው። እና የሆነ እሱ ራሱ እፈልጋለሁ ወይም ደግሞ እኔ ነኝ እዛ ቦታ ላይ ብሎ አስቦ ያንን ቦታ አላገኘውም እና በአጋጣሚ ያ ቦታ ላይ መውረዱ ጭራሽ ራሱን ስብዕናውን አጠፋበት። ኦኬ ያ ቦታ የኔ አይደለም ማለት ነው፣ ግን ትሪት አድርጌ ከዛ ቦታ ላይ አልውረድ፣ ከዛ ሌቭል ላይ አልውረድ ብሎ ቢል ኖሮ በጣም ጥሩ ደረጃ ላይ ይሆን ነበር። አሁን ግን በቃ ያ ቦታ ላይ እኔ ካልሆንኩኝ የባሰ ዲስትሮይ ያደርገዋለሁ፣ እኔ ግን ምንም አልሆንም ካይንድ ኦፍ ነገር ስላየውበት ጭራሽ ወደታች የሚወድቅ ነው መሰለኝ። የኔ ነው ይሄ የኔ ጀጅመንት ነው። እንትን ነው ኢንሴኪሪቲ፣ በጣም ኢንሴኪሪቲሽ ሲጎላ እና በዙሪያሽ ያለ ሰው ደግሞ እሱን ሊሸፍንልሽ ሳይችል ሲቀር ምንድን ነው ክራሽ አውት እያደረገ ነው። ሪያክሽኑን ኢሞሽኖችን መቆጣጠር ምናምን ያልቻለው ለዛ ነው። አንዳንዴ ገና ነው ስልሽ እድሜውም ኢሞሽኑን የምትቆጣጠሩት ገና ፋይጅ ነው። ብዙ ነገሮችን አውቆ ሀንድል አድርጎ ሊኖር የሚችልበት ሰዓት አይደለም። እንደዚህ አይነት እንዴት ነው እንደ አዶናይ አይነት ማቹሪቲ ለመኖር በኃይለኛው መሰበርን ወይም ደግሞ በጣም መማወቅን ይጠይቃል። ይልቅ የሆነ ቦታ ላይ ለመድረስ መታገሉ እንዳለ ሆኖ አክሴፕት ቢያደርገው ማንነቱን ጥሩ ነበረ።
እሱ ግን ማንነቱን አክሴፕት አላደረገውም። በያዘው ነገር እኔ ያለኝ እኔ እኮ እንዲሆናለሁ እንደሚጠፋ ማሰብ እና እሱ ነገር አልተመቸኝም። በአጠቃላይ አሁን የእሱ ጉዳይ ነው። ግን ወደ ዋናው ሪሌሽናቸው ስንመጣ ሚስቴኩ የእሱ ነው። እሷ ደግሞ ያን ሚስቴኮች እየተቀበለች መኖሯ ለዛሬው ይሄ ብጥብጥና ለዛሬው ጥፋት ወይም ደግሞ ለዛሬው ንግግር አድርሷቸዋል። ይሄን ነገሮች ባትቀበለው ከድሮ ከእንጭጩ ብትቀጨውና የሆነ ቢስተካከል ኖሮ ዛሬ ጥሩ ይሆን ነበር። አልረፈደም። አሁንም ገና ነው። ጥሩ ሰዓት ላይ ናቸው። ከዚህ በኋላ ነገሮች ተስተካክለው አብረው የሚቀጥል ነገር እንደሚኖር አምናለሁ። እኔ ግን የኤፍሬምን አክሽን አግሪ ወድጀዋለሁ። ሰዓቱን ባይሆን አይ አለው መባልን መሰለ እኮ ደስ የሚል ስሜት የለም እንዴ? በጣም እሱን ነው እኮ የምልሽ። ግን እኔ በጣም የሆነ ቀን ባለፈው መች ነው ሀይሚን የመታቻት ቀን ያወሩት ኮንቨርሴሽን ሰምተሻል? ሶስቱ አንድ ላይ ምን ተሰማሽ? ኧረ ስማ ተይው፣ ወደዛ ከሄድሽ መዓት ነገር ውስጥ ነኝ ያለሁት። መመለስ አልፈልግም። እሱኛው ሜክ ሴንስ ባይ ዘ ዌይ እሷም ገልጸዋለች። ትናንትና አይተሽ ከሆነ የእሱኛው ኮንቨርሴሽን ይመስለኛል እሷን እዚህ ደረጃ ያደረሳት። እሱ ላይ በጣም እንትን ብላለች አይደል? አዎ። አንድ ጥያቄ ልጠይቅሽ። እሺ። አንቺ ባለቤትሽ አያድርግብሽ እና ቺት ቢያደርግብሽ ቺት ያደረገብሽ ሰው ጋር ነው የምትሄጂው? ባለቤትሽ ጋር ነው የምትሄጂው? ለመናደድም ለመቆጣትም ለመሳደብም? ከባድ ነው፣ በጣም ከባድ ነው። ቺት ያደረገኝ ባለቤት ያ እንደኔ ቺት ያደረገኝ ባለቤት ጋር የራሴ ነገር አለ፣ መወስናቸው ነገሮች አሉ። ግን እሷ ጋር ደግሞ መጨረስ ያለብኝ ነገር አለ። ለምን እሷ ጋር ትሄጃለሽ? ቤቴ ውስጥ ስለገባች። ቤቴ ማለት ቤቴ ውስጥ የገባችበት ምክንያት እሱን ያስደፈረኝ። ግን እሷ እዛ ቦታ ላይ የሆነችውን ነገር ኤክስፕሌን አድርጌ ምን አይነት ቺፕ እንደሆነች ምን አይነት በቃ ያው የምትናደጁ ካይንድ ኦፍ ሪያክሽንሽን የምታደርጊበት ቦታ አድርጌ ከእሷ ጋር ጨርሼ ከዛ በኋላ ያን ሁሉ ነገር ባይ ዘ ዌይ እሷ ጋር ብናገረውም ለዛ ሁሉ መንስኤ እሱ እንደሆነ አምናለሁ። እኔ በምን እንደማምን ታውቂያለሽ? በእንደዚህ አይነት ጉዳይ ላይ በር መዝጋት ያለበት አይደለም፣ መሄድ ሲመጡበት መከላከል ያለበት፣ መታመን ያለበት፣ ባውንደሪ ሴት ማድረግ ያለበት እሱ ነው። በኤኒ ሚንስ ቺት ያደርግ ኢቭን ከገዛ ጓደኛዬ ጋር እንኳን ቺት ቢያደርግ ለእኔ ቺት ያደረገው እሱ ነው እንጂ እሱ አይደለችም። ትክክል፣ ያንን አምናለሁ። እና እኔ በጣም እንደ ሴት የማልወደው ነገር ቺት ያደረገበት ሴት ጋር ሄደን የምንጣላው ነገር ነው። ማይገባኝ ይደብራል። ግን ምንድን ነው መሰለሽ ፕሮሰስ እኔ አሁን ብዙ ያልገባኝ ነገር አለ። ባይ ዘ ዌይ ትክክል ነሽ። እሱን አስቀምጪውና እስኪ አንቺን አንድ ጥያቄ ልጠይቅሽ። እቺ ልጅ ከወደቀች በኋላ ገባች ቤቷ አይደል? ገብታ ቤቷ የተሰራው ቪዲዮ ላይ አይተሽዋል። ከሷ መውደቅ ከልጅቱ መውደቅ ሌላ ሁለቱ ጓደኛ ናማቾች እዛ ጋር ሪያክሽን ያደረጉበት መንገድ ምንድን ነው ብለሽ ታስቢያለሽ? ወይም ለምን ተደረገ ያ ሪያክሽን? ወይም ደግሞ ያ ስትሮንግ ኮንቨርሴሽን ኢት ሜክ ሴንስ ባይ ዘ ዌይ። እኔ ከስር ጀምሮ እንደውም የሚገርምሽ መልስ ያገኘሁበት ለጥያቄ እሱ ጋር ነው። እስቲ ኤክስፕሌን አድርጊው። እሱ እኔ ያየሁበት ለእኔ ፍፄ ከመጀመሪያው አላጠፋም ስል ነበር። ምክንያቱም መጀመሪያም ልጅቷን ይዛት ሲመጣ ባለፈው አሁንም አላጠፋም። ምክንያቱም ከ4 ጊዜ በላይ እዛ ቤት ውስጥ ልጅቷን ይዛት የመጣ ብሩክ ራሱ ነው። ቤቱን ታውቀዋለች። ኤኒታይም በፈለገችበት ሰዓት መምጣት ትችላለች። እንዲያውም ከፍፄ ጋር መምጣቷ ጸብ እንዳይፈጠር አድርጓል ብዬ ነው እኔ የማምነው። አንደኛ። ሁለተኛ ደግሞ ባለፈው ፍፄ ያለው ነገር ትክክል ነው። ስቴብል አድርጎ ከህይወቱ ማውጣት ያለበት እሱ ነው። ስትቆሚ እንኳን ርቀትሽን ጠብቀሽ መቆም፣ ሰላም ስትይ ርቀትሽን ጠብቀሽ ሰው መናቅ አይደለም፣ ወይም የዋህ መሆን አይደለም። ይሄ በሁሉም ሰው ለመወደድ የምታደርጊ ባህሪ ነው። ያ ይሄ ፌክ ባህሪ ጠባይን ማወቅ ያስፈልጋል። አዎ ሁሉም ሰው ይቀበለኝ አይነት፣ ለሁሉም ሰው ጥሩ ልሁን፣ ሁሉም ሰው በቃ እንዴት ነው የበላይ አድርጎ እንዲያይሽ ዝቅ ዝቅ ነው። ለፍቅረኛ የሚሰጥ ቦታ፣ ለጓደኛ የሚሰጥ ቦታ ሲጀመር እንደ ስራ እንድትሰራለት ከሆነ ያመጣ እንደ ሰሪና እንዳሰሪ ነበር መሆን የነበረው ቅርበታቸው። በዛ ስሜት ውስጥ ደግሞ ልጅቷ ፍቅር ሊይዛት አይችልም። ምክንያቱም ለእሷ ሌላ ነገር የመጣችበትን መንገድ ምንም ያህል ትሪት ቢያደርጋት ሚስት እያለው ከሚስቱ እንድታስታርቀው ያመጣትን ሴት ትሪት ካደረገ ዱርዬ ነው እያለችው ነው። እንዴት ነው ከዱርዬ ሰው ፍቅር የሚይዘው? ሴንስ ያልሰጠኝ እና ብሩክ ደግሞ የሚጮኸው ለምንድን ነው?
እሱ የራሱ የሆነ ኃላፊነት መውሰድ የማይፈልጋቸው ስህተቶች ስለሰራ ወደ ሰው እያዞረው ነው ነገሩ። ምንም አላጠፋም ፍፄ ለኔ። ግን አንድ ነገር ለምን ሪያክሽን ያደረገ ፍጹም እዛ ቦታ ላይ በጣም በስሜታዊነት እና በንዴት ነበር የሚናገረው ቪዲዮ ላይ ከተመለሰ በኋላ ከሄደ አይደለም። እኔ አሁን ብሩክ ውጣ ብሎ ያባረረበት ወይ አልተመቸኝም። ምንም ቢሆን ገብቶታል። ብዙ ነገር ያሳለፉ ሰዎች ናቸውን። አልተመቸኝም። በቃ ሪስፔክት ያለው ሰው ለሰው እንደዛ አይሆንም። ተናዶ ሊሆን ይችላል። ግን ተመልሶ ከመጣ በኋላ ያሳየው ሪያክሽን እና የተናገረው ንግግር ለምንድን ነው ያንን ኢሞሽን ማውጣት የፈለገ? ለምንድን ነው የእሱን ስህተት ማውጣት የፈለገ ብለሽ አሰብሽ? ስህተቱን ሳይሆን እውነቱን እንደነገረው ነው። ያ እውነቱን ነው። ግን ለሁለቱ ይጠቅማል ብሎ ስላሰበ ነበር እዛ ላይ ያንን አይነት አክሽን ወይም ደግሞ ሪያክት ያደረገው። ለእኔ ምክንያቱም ምን አለ መሰለሽ እስከዛሬ ብዙ ጊዜ አይተሹ ከሆነ ፍፄ ብዙ አይናገረውም። ራሱ ነገሮችን እንዲረዳ ነው የሚተወው። አንገቱን ነው የሚያቀረቅረው ፍፄ አይተሹ ከሆነ እና እዛ ጋር ግን በቃ በጣም ተናዶ እንዲናገር ያደርገው አንደኛ ጓደኛሽ ነው። ምንም ነገር ያደርግ በዚህ ወይ ሌሎች ሰዎች ፊት ካሜራ ፊት አማነጫጭቀሽ ቁልፍ አምጣ ከቤት ወጣ ምናምን አይባልም። በጣም ነውር ነው። ስንት ነገር ያሳለፍሽ ሰው አንድ። ሁለተኛ ደግሞ ልጅቷ ጋር መምጣቱ ምንድን ነው ጥፋቱ? ቤቱን አታውቀውም እንዴ? ልጅቷ ታውቀዋለች እኮ ምንም እኮ የሰራው ስህተት የለም። እንዲያውም ለሱ ልጅቷ ብቻዋን ብትመጣና ከሀይሚ ጋር ተገናኝተው የመጀመሪያ ቀን ቢደባደቡ ነበር የሚሻለው ወይስ ፍፄ ይዟት ቢመጣ? እና ለእኔ ምንም ፍፄ ጥፋተኛ የለውም። ነገር ፍፄ ምንም አይነት ጥፋት የለበትም። እንደውም ይመስለኛል ሀይሚዬ ብዙ ነገራቸውን እንድታቅ እያደረገ ይመስለኛል ፍፄ። ሊሆንም ይችላል። እኔ አሁን ሀይሚን በተአምር አይጎዳትም። ሀይሚን በጣም የሚወዳት ታናሽ እህቱ ናት። እኔ ጎዳታል አይደለም፣ ግን እኔ እዛ ጋር ያልገባኝ ነገር ስላለ ነው። ምክንያቱም ብሩክ ጋ ነው ችግር ያለው። ብሩክ ጋ የተደበቀ ትልቅ ሚስጥር አለ። ሚስጥር አይደለም እኮ ቲቲ፣ ምን እንደሆነ ታውቂያለሽ? ለጥፋቱ ኃላፊነት መውሰድ አይፈልግም። የሚሰራው ነገር ስህተት እንደሆነ ቆይቶ ነው የሚገባው። ሲገባው አጥፍቻለሁ ብሎ ይቅርታ መጠየቅ ወይም መመለስ ለሱ እንደ መሸነፍ ነው የሚቆጥረው። ያንን ላለማድረግ ወደ ሌሎች ሰዎች ጥፋት አድርጎ አሁን ምን አላት ሀይሚን፣ አንቺ የምትወጂኝ ከሆነ ትጋፈጫለሽ፣ እሱ የሚወዳት ከሆነ ለምን ሌላ ሴት ጋር ይሄዳል? ገብቶሻል? ጋዝ ላይት ነው የሚያደርጋት። የራሱን ጥፋት የራሱን ስህተት እሷ እንደሆነች አሁን ቢለያዩ የተለያየ ነው እኮ አንቺ ይቅርታ ስላላደረግሽልኝ ነው የሚል አይነት ሰው ነው እንጂ እኔ ስለበደልኩሽ ነው የሚል አይነት ሰው አይደለም። ላይ ደግሞ ምን አለ ከዚህ በፊት እኮ ብናነሳው በዚሁ ከ3 ከ4 ድራማ በፊት ምን ሲል ነበር? እኔ አላስከበርከኝም ባለችው ማግስት ነው ስላላስከበርኩሽ ነው። ብሩክ ጋር የሆነ የሚጮህ ውስጡ የተደበቀ ነገር አለ። ያ እሱ ራሱ ያልተቀበለው ውስጡ የሚጮህ ስሜቱ ማውጣት በጩኸት እንዲያደርገው የሚገፋው ነገር አለ። እንደዚህ መሆን ፈልጎ ግን ያንን ቦታ መሆንም ያልቻለበትን ምክንያት ደግሞ በጩኸት አሁን የበቀደሙ ጩኸት በጣም ያስጠላል። በጣም የሚያስጠላው ብዙ ነገር የገለጸው እሱ ነው። በነገራችን ላይ ወንድምየውም እኮ እህቴ፣ አሁን ወንድምየውም እኮ ይዘርዬ ያናደደው የዛለታ ከትላንት ወዲያው ነገር ይመስለኛል። አዎ በጣም ነበር ሲጮህ የነበረው እንዴ! ለታመመ ሰው እስከመፍጀት ያለምንም ነገር ምንም ሪዝን አልነበረውም። ጠረጴዛ ሲመታ ሲጮህባት መልስ ሲሰጥ የነበረው ሰላም አይደለም። አንድ ሰው ሰላም ውስጡ ሰላም ሳይሆን ሲቀር ነው ለሰው ሰላም መስጠት የሚያቅተው። ገባሽ? እኔ ያልኩሽ ይሄንን እኮ ነው። ውስጡ የሆነ የተደበቀ ነገር አለ። አዎ እኔ እኮ እሱ ምንድን ነው ጥፋት ነው የምትሉት ወይስ ምንድን ነው? አንደኛ የተደበቀ ነገሩ ጥፋቱ፣ ሁለተኛ ነገር ደግሞ አንድ ሴክሬት የሆነ ነገር እንዳለ ይሰማኛል። እኔ ያልኩት ይሄ ነው ይዘር የእግዚአብሔር ይስጥሽ። ምክንያቱም ያ የተደበቀ ነገር ሊወጣ መንገድ ላይ ነው። ግን እንዴት ይወጣል? ሸፋፍነዋል። እሷን ገፍትሮ የሚያስወጥባት እሷ በጣም ብዙ ስህተቶችን እያየች ቁጭ ብላለች ያለችው። ኦኬ እሺ እያለችም እምቢ እያለችም ሁለት መሀል ላይ ሆና ልጅቱ ፍቅሯ ስለበለጠበት በቃ ያንን ፍቅሯን እያየች አክሴፕት ታደርገዋለች። እና አንደኛ ጸጸት ላይ ነው፣ ሁለተኛ ደግሞ ይሄ ነገር ሊወጣበት ነው እና ግራ ገብቶታል። እሱ አሁን አልፈልግም ብላ ቁርጥ አርጋ ብትወጣ ኖሮ
የሆነ በአንደኛው ጎን እርፍ የሚል ነገር ይኖረው ነበር፣ በቃ ስላልፈለገች ነው ለማለት። አሁን እሷ ያንን ነገር እንደውም አላሳየችም። ብትነጫነጭም አክሴፕት አድርገው ጸቡንም ጥላቻውንም የሚያደርገውንም እያየች ቁጭ ብላለች። እሱ ነገር ደግሞ ጭራሽ አሳበዱ። ትናንት መግቢያ ላይ ምናልባት ትናንት መግቢያ ላይ እኔ አሁን ሲወጣ ራሱ ምንም እምነት የለኝም ይሁን ብዬ ነው የምሸኘው አለች እኮ። እኔ ደግሞ እንደዚህ ቢሆን ሰሆን ለምሳሌ ማለት ነው እሷ ጋር የምር ስሜት እንዳላት ለእሷ ወይም በፊት የነበረውን ቦታ እንዳጣው ተሰምቶት ምናልባት የእሱ ጸጸት በዚህ ወይ ባልሄድ እንደዚህ አይነት ክፍተት አይፈጠርም ብሎስ ቢሆን እሱም ይሆናል። እሱም ይሆናል። ግን ምንድነው መሰለሽ መታመኑን ማጣቱ ይመስለኛል። አንደኛ መታመኑን ማጣቱ፣ ሁለተኛ የባህሪው መቀየር